እኔ ልጅ አንባቢ ሩታንስ እባላለሁ የእናቴ ስም አበበሽ ባዩ ይባላል እኔ ብዬ የምጠራት እማዬ ነው ዛሬ በ1948 ዓመተ ምህረት በአስፋው ተፈራ አጭር የዓለም ታሪክ በሚል ርዕስ ከተጻፈ መጽሐፍ ስለ ስልጣኔ ያነበብኩትን አካፍላችኋለሁ ስልጣኔ ምንድነው ሰለጠኑ የሚባሉ ሰዎች ቁጥራቸው በስቶ በምቾትና በደስታ ለመኖር የሚችሉ ህዝቦች ናቸው ሰዎች ሰለጠኑ የሚባለው እርስ በራሳቸው በመከባበር ሲኖሩ ነው አንዱ ሌሎቹ ሲያከብሩት እርሱም ደግሞ እነርሱን ሲያከብር ነው እነሱም በራሳቸው ዕውቀትና ሊሰሩበት በሚችሉት ሲሰሩ ነው አዲስ ዕውቀት ኃይል ለማግኘት በቀላሉ በስልጣኔ ደረጃ ለመራመድ ይቻላል ይህም የሚገኘው በሰለጠኑ ህዝቦች መካከል ነው ለምሳሌ የማተሚያ መኪና የባቡር ሞተር መስራትና የኤሌክትሪክ ጥቅም ማግኘትን የመሰሉ ስራዎች ይገኝባቸዋል እነዚህ የመሰሉ የስልጣኔ ፍሬዎች እንደገና በጣም የሰለጠነን እንድንሆን ያደርጉናል ደግሞም ስልጣኔ የዕቃ መስራት እርምጃ ብቻ እንዳልሆነ ማስታወስ ይገባል ስልጣኔ ገና አልተሻሻለም ማንኛውም በዓለም ላይ የሚኖሩ ህዝቦች ከዋናው የስልጣኔ ደረጃ አልደረሱም ሰልጥነዋል የምንላቸው ሀገሮች እንኳን በደስታ አልኖሩም ብዙ ሰዎች ደግሞ ሊታከም በማይችል ህመም ታመው ይሞታሉ በታሪክ ላይ ያለው ስልጣኔ እስካሁን ድረስ በሰው ልጅ የተደረገው ስልጣኔ ደረጃ ያልተሻሻለ ነው ብለን እንድናስብ ቢያደርገንም ከብዙ ዘመናት በፊት የነበረውን ታሪክ ተመልሰን ስንመለከት በመሬት ላይ ይኖር የነበረው ሰው በፍጹም ስልጣኔ እንዳልነበረው ይታወቃል ስላዳመጣችሁኝ አመሰግናለሁ እኔ ልጅ አንባቢ ሳሮን ጌታቸው ባላለው እናት ስም ትግስት ለማ ነው እኔ ብዬ ምጠራት ማሚ ነው ዛሬ ስለ ኩፍኝ ካነበብኩት አካፍላችኋለሁ ኩፍኝ በቫይረስ የሚመጣ አደገኛ በሽታ ነው በአንድ ወቅት በጣም ገዳይ ከመሆኑ የተነሳ የልጆችህን ብዛት ኩፍኝ ከያዛቸው በኋላ ቁጥር የሚል የአረቦች አባባል ነበር ምንም እንኳን ክትባቱ በአገራችን በጥሩ ሁኔታ ቢሰጥም በተደጋጋሚ ጊዜ በወረርሽኝ መልክ ይከሰታል የኩፍኝ ህመም ከሰው ወደ ሰው በከፍተኛ ደረጃ በትንፋሽና በሰውነት ንክኪ ይተላለፋል በቤት ውስጥ ኩፍኝ ያለው ሰው ካለ እስከ 90% የቤተሰቡ አባላት በበሽታው የመያዝ እድል አላቸው በቆዳ ላይ ጉብ ያለ ሽፍታ ደረቅ ሳል ያፍንጫ ፈሳሽ መብዛት የአይን መቅላት የኩፍኝ በሽታ ዋና ምልክቶች ናቸው በተጨማሪም የተባባሰ ከሆነ የሳምባ ምች የጆሮ ኢንፌክሽን ሊያስከትል ይችላል አልፎም በልብና በነርቭ ላይ ምልክቶች ሊኖሩት ይችላሉ በመሆኑ ኩፍኝን ለማከላከልና ጉዳቱን ለመቀነስ ክትባትን ማስከተብ በሽታው ካለበት ሰው ጋር ንክኪ ያለማድረግ ኩፍኝ ያለበት ሰው ለይቶ ማቆየት እንዲሁም ቫይታሚን ኤ መውሰድ ኩፍኝ በኃይል ላይ የሚያደርሰውን ጉዳት ይቀንሳል ስላዳመጣችሁኝ አመሰግናለሁ እኔ ልጅ አንባቢ ማራሜ ዘሪሁን እባላለሁ የእናቴ ስም መሰረት ይባላል እኔ ገምጠራት ማሚ ብዬ ነው ዛሬ ስለ እንስሳት ካነበብኩት አካፍላችኋለሁ የአህያ የእርግዝና ጊዜ 365 ቀናት ወይም 1 አመት ሲሆን ከ12 አመት በላይ መኖር ትችላለች ግመል 400 ቀናት ልጇን ሆዷ ውስጥ ታቆያለች እስከ 50 አመት ድረስም ትኖራለች አንበሳ ልጅ ለመውለድ 100 ቀናት ያስፈልጋታል 30 አመትም ትኖራለች የሜዳ አህያ 365 ቀናት ታረግዛለች እስከ 30 አመት ድረስም ትኖራለች አጋዘን ልጅ ለመውለድ 200 ቀናት ሲያስፈልጋት 20 አመት ድረስ በህይወት ትቆያለች ላም 284 ቀናት አርግዛ ትወልዳለች እስከ 30 አመትም ትኖራለች ፈረስ 330 ቀናት ልጅ ለመውለድ ያስፈልጋታል 50 አመትም ትኖራለች ስላዳመጣችሁኝ አመሰግናለሁ
እኔ ልጅ አንባቢ ጽዮን ዮሐንስ እባላለሁ። የእናቴ ስም ትግስት ይባላል። በሰላም እሸቱ ከተጻፈው የወላጆች ትጥቅ የሚለው መጽሐፍ ውስጥ ስለ ግልና አካባቢ ንጽህና ያነበብኩትን አካፍላችኋለሁ። ንጽህና ውበት ነው። አንድ ህፃን አይኑን አፍንጫውንና መልኩን እያዩ እንዴት ቆንጆ ነው ከምንል ልጆች በራሳቸውና በንጽህናቸው እንዲኮሩ ማድረግ ለአእምሯቸውም ለጤናቸውም ትልቅ አስተዋጽኦ አለው። ንጽህና ለሰው ልጅ ከሚያስፈልጉት ነገሮች አንዱ ነገር ነው። ንጽህና ከራስ ይጀምራል። የሰውነት ንጽህና፣ የምንመገበው ምግብ ንጽህና፣ የምንኖርበት ከተማ ንጽህና፣ የምንኖርበት ቤት ንጽህና፣ የምንኖርበት ሀገር ንጽህና አልፎም የምንኖርበት ዓለም ንጽህና ያጠቃልላል። አንድ ቤተሰብ ለልጅ መጥፎውንና ጥሩውን ክፉውንና ደጉን የማሳወቅ የማስተማር ግዴታ አለበት። ልጅ ቆሻሻን ከንጹህ በትክክል ለመለየት የሚችለውን እያንዳንዱን ቤተሰብ ለንጽህና ትልቅ ትኩረት ሲሰጥና ልጁን ከህፃንነት ጀምሮ ንጽህና ከመጠበቅ አቅጣጫ ተሳታፊ ሲያደርግ ነው። ልጆች ገላቸውን በየጊዜው መታጠብን፣ ጸጉራቸውንና ልብሳቸውን በንጽህና መያዝ፣ ጥርሳቸውን በየቀኑ መፋቅ ብሎም ዙሪያቸውን በንጽህና መያዝ ልናስተምራቸው ይገባል። አንድ ሰው መንገድ ላይ ቆሻሻ የሚጥል ከሆነ ይሄም ያመለክተው ሰውየው ለቤቱ ክብር የሌለው መሆኑን ብሎም በየጎዳናው በየስራ ስሩ ቆሻሻን የሚደብቅ ቆሻሻን በመግለጥ አቅጣጫ ጎበዝ ለሆኑት ለአይጦችና ለበረሮች ቤቱን ያዘጋጀ ሰው ነው ማለት ነው። የምንኖርባትን ሀገር እንደ ቤታችን የመቁጠር ባህሪ ቢኖረን ትልቅ ለውጥ እናመጣለን። ምክንያቱም አብዛኛው ሰው ቤቱ ማለትም ሳሎን ቤቱን፣ መኝታ ቤቱን፣ ሌሎችም ክፍል ውስጥና በግቢው ቆሻሻን በግዴለሽነት ሲጥልና ሲያቆሽሽ አይታይም። ነገር ግን አናሳው አስተሳሰባችን በሰፈራችንና በየመንገዱ ቆሻሻን ስንጥል የኛ ማንነት የሚያሳይ መስሎ አይታየንም። ለኛም ጤንነት ተጽዕኖ እንደሚያመጣ አንገነዘብም። እርሶ ግን ዛሬ መንገድ ላይ አንድም ቆሻሻ ባለመጣል ለልጆ እና ለአካባቢው ሰዎች ጥሩ ምሳሌ ለመሆን ይወስኑ። ስላዳመጣችሁኝ አመሰግናለሁ።